አዲስ አበባ ከተማ ዓለም ገና የሚባልበትን ሰፈራ ያለው ሶስተኛው ከዘር የሚመጣ መርገም ሆሳና የሚባል ምድር ያለው ከአራት ልጆች መካከል አንድ ልጅ ስራው ድንቅ የሚባል ልጅ ለምን ተነሳች? ልጄ ነው። ያንቺ ልጅ ነው? ከኔ የመጣሽው? ከሆሳና። ሆሳና። ከሆሳና ነው የመጣሽው? መጀመሪያ አዲስ አበባ ነበርኩ። የት ሰፈር? ዓለም ገና። አባ ኢየሱስ። ስንት ልጅ አለሽ? 4። ለኮቫኖስታ ቁሚልኝ እስቲ። አዲስ አበባ ዓለም ገና ከዛ ሆሳና ድሬዳዋ ምድር የተደገመበትን ሰው ከዚህ በፊት አማየው ፍቃዱ ሚል ስም ያለው ወይኔ ምን አለ አንድ ሰው ጮሆ አሜን ቢለኝ። ትክክል ነው። ስሜ ነው። ፍቃዱ ነው ስም? አዎ ስሜ ነው። ፍቃዱ የአባት ስም ዱኖ ነው? አዎ አባ የመጀመሪያው ፍቃዱ እንዲሞት፣ ሁለተኛው 3 ልጆች በአንድ ጉድጓድ እንዲቀበሩ፣ አንድ ልጅ ብቻ እንዲቀር። ድንቅ ስራው የሚል ስም ያለው፣ ሁለተኛ ኢሳያስ የሚል ስም ያለው። ትክክል ነው። የመጀመሪያ ልጅ ኢሳያስ፣ ሶስተኛ ቤተልሔም የምትባል ያለው። አዎ ልጄ ናት ተከታዩዋ። አጆራ ማካስቴቤ ምን አለ አንድ ሰው ጮሆ አሜን ያለኝ። ዋው ምን ደበላ። አንተ የምትኖረው ዓለም ገና። አዎ ካንተ ጎረቤት አይሻ የምትባላለች አለች። አዎ አለች። ሄኖቫ ሲያከቫ ሮቬኖን ታሪያኖቦ ምን አለ አንድ ሰው ጮሆ አሜን ቢለኝ። ውጡልኝ፣ ወደዚህ ጋር ነው ውጡልኝ። ዋው አንተን እያየው አንድ ብላቴና ሕፃን ልጅ ያለው ሱካር ሰይጣን ያለው። ልክ ነው። አንድ ልጅ ሱካር አለበት ተብሏል። ምን አለበት? ሱካር አለ ተብሏል። ሕፃን ልጅ ነው። ኢየሱስ ጌታ በኢየሱስ ልክ ነው። ይሄ ካንተ አባት ዘር የሚመጣ መርገም ነው። አንድ አያት ግዳ ትክክል ግዳ ነው። ቶራማን ቶራ ካስታዲ ወይኔ ያንተ ቤተሰብ አጠቃላይ ሙስሊም ናቸው? ሙስሊም ነው ዙሪያ ሁላቸው። የዳነ ሰው አንተ ብቻ ነህ? እኔ ብቻ ነኝ። በአንተ ምክንያት ቤተሰቦችን እወርሳለሁ፣ ልጅን አሁን ፈውሳለሁ። አሜን። በማ ምክንያት ይፈወሳል ስለው ሄሬጎ የሚባል ስም ያለ። አሜን። ምን አለ አንድ ሰው ጮሆ አሜን ቢለኝ። አሜን። ከሄሬጎ ደበሶ ላይ ዛሬ መርገም ተሰበረ። አሜን። ሄሬጎ ደቢሶ ልክ ነው። ሄሬጎ ደቢሶ ናውጣ ልክ ነው። ውጣልኝ እዛ ጋር አንተን እያየው ህይወትን ቻሌንጅ የሚያደርግ አንድ ስም ያለው። ይሄን ስም እያየው አንድ እናት ያለው። ይሄ መንፈሳዊ ዓለም ላይ ነው። መንፈስ ዓለም ላይ የተሰራ አሰራር። ይሄን ስም እያየው ተገኔ የሚል ስም ያለው። ስሜ ነው። ኢየሱስ ያድናል። ወይኔ ይሄን ሰው እያየው ሆሳና የሚባል ምድር ያለው አገሬ ነው። ከሆሳና ምድር ወጣልና ገጠር ደግሞ የአባት ቤተሰብ ያለበትን አያለው። ይሄን እያየው ተመስገን የሚባል ሰው አያለው። አባቴ ነው ተመስገን። ኢየሱስ ያድናል። አረ ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ከዛ ታደለች የምትባል ሴት አያለው። እናቴ ናት። ታማ ያለች። ኢየሱስ ትልቅ ነው። አሁን ተፈወሰች። ኢየሱስ ስም አሜን። ውጣ ዛጋ ጋባራንዶ ሶባ ኢላቬኖ ሲያፕረቬ ምን አለ አንድ ሰው ጮኸ አሜን ቢለኝ። ወይኔ አያችሁ መሬት ላይ ተደፋ።
አያችሁ ሲያለቅስ ይዩት። ወይ ያለ ጊዜ እናትን ሊገድል የመጣ መንፈስ እኔ ለሷ ብዬ ነው የመጣሁት እዚህ የመጣ ተመላቅም በቻናላ ያለው ግን በዩቲዩብ ለሷ ብዬ ተደብቄ መጣሁ። ወደዚህ ይሄ ተነቻ ወቀጁ ነገሩን ፎቶ ከሷ ቴሌግራም ወስጄ የታጠበ ካለ ስላት አይደለም የታጠበ ሳይሆን እኔ ጋር ያለውን ውሰድ ምናምን ብለ በሷ ምርቃት ጊዜ የተነሳችውን ፎቶ በኔ ስልክ ላይ ከው የኔ ጌታ ዛሬ ቀደመለ። ምን አለ አንድ ሰው ጮኸ አሜን ያለ ስክሪን ሴቨር ላይ አድርገ ነው። አዎ በሱ ላይ አድርገ ነው ወጣው። ለእናት ብለህ ተደብቀን የመጣው ጌታ ዛሬ ቀደመለ። አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ። ከአባታ አባት የሚመጣ መርገም አንድ በቀለ የሚባል ሰውዬ አያቴ ነው ዛሬ ተሰበረ። የሞት ጉልበት አሁን ተሰበረ። አሜን። አሁን ተሰበረ። አሜን። ኢየሱስ ያድነ። ወይኔ ወላይታ ምን አለ አንተ ቤተሰብ ይዘናችሁ ወላይታ ላይ ምንድነው ሃይማኖት? ኦርቶዶክስ። ዓለም ጤና ነው የምትኖረው። አንተን አይና እጅህ እንዲቆረጥ እጅ የሚቆረጠው ደግሞ በራስ እጅ ነው። ሶስቱንም ጣትህን እንድትቆርጠው መጠጥ እንድትጠጣ አንተን እያየው እኔ የማየው በመንፈስ ዓለም ስጋ ቤት ውስጥ አያለሁ። ትክክል። ምን ውስጥ? ስጋ ቤት። ምን እንደምትሰራው? ስጋ ቤት እንደምሰራው። ወይኔ ኧረ ወይኔ ሶስቱ ጣቱ በራሱ እጅ ሰክሮ እንዲቆረጥ አዋጅ የታወጀበትን ሰው እያየው ታምሩ የሚል ስም ያለው ዛሬ አዋጅ ፈረሰ። ኧረ ወይኔ ወላይታ ምድር እያየው አንድ ሰው ያለው ቀጥሎ ሌላ አንድ ደግሞ የሞታ ያለው ኦሽኔ የሚባል ሰው ያለው ይሄ አያቴ ነው። አያት ነው። ዛሬ አሜን። ገና አንተ እኮ ለዚህ ለሻሸመኔ አይደለህም። አሜን። የተቀባው ለዓለም እኮ ነው አንተ። አሜን። አረ ለዓለም ነው የተቀባው። አሜን። በጣም ወድሃለሁ እኮ አንተ። አሜን። በዩቲዩብ እኮ አላንተም ማየው ነገር የለኝም። አሜን አሜን። እግዚአብሔር ቀብቶ ያስነሳ። አሜን። እውነቴን ነው የምልህ ሻሸመኔዎች እባካችሁ ይህንን ሰው ተቀበሉ። ኧረ ሰው የለም። እባካችሁ እግዚአብሔር አንተን ስለሰጠን እኔ ከሩቅ ቦታ ነው የመጣሁት። በእውነት ነው የሚወድህ አንተ ላይ ያለ ጸጋ አሜን ጨምሮ እግዚአብሔር አሁንም ይጨምርልህ። አሜን አሁንም ይጨምርልህ። አሜን። ያው አሁን አንተ ታወራውን አይደለም አይን የሌለውን አይን የተወለደውን እግዚአብሔር በአንተ አይንን ይሰጣል። አሜን። እግዚአብሔር በአንተ ጆሮን ይሰጣል። አሜን። እግዚአብሔር ታምራቶችን በአንተ ያደርጋል። አሜን። ተባረክ። አሜን። ባረክ። አሜን። ባረክ። አሜን። ባረክ። አሜን። ግሎት ይባረክ። አሜን። በጣም ወዳለሁ። አሜን። 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 ለጌታ ክብር። ኦይ አንድ ነገር አያለው። ይሄ የማየው የሞት መንፈስ ነው ማየው። ይሄን የሞት መንፈስ የማየው አንደኛ ትዳሩን ሊበትን፣ ሁለተኛ ልጆቹን ያለ አባት ሊያስቀር አራት ልጆች አያለው። ከአራት ልጆች መካከል ሶስቱን ለመግደል አባትየውን ሊገድል ከአባትየው በኋላ ልጆቹን ያለ አባት አስቀርቶ ሶስት ልጆቹን ሊገድል። ይሄ የተሰራ መንፈስ አሰራር ሲስተም ነው። ሁለተኛ ከትዳሩ አርቆ ነው የሚያኖረው። ይሄ የተሰራው መንፈስ አሰራር ሲስተም የእስማኤል መንፈስ አለ። የተሰራው ሁለት ከተማ ላይ ነው። የመጀመሪያው የተደገመው ድግምት ድሬዳዋ የሚባልበት ከተማ
ሁለተኛ ድግምት የተደገመው ደግሞ አዲስ አበባ ከተማ ነው። አዲስ አበባ ከተማ ዓለም ገና የሚባልበትን ሰፈራ ያለው። ሶስተኛው ከዘር የሚመጣ መርገም ሆሳና የሚባል ምድር ያለው። ከአራት ልጆች መካከል አንድ ልጅ ስራው ድንቅ የሚባል ልጅ ለምን ተነሳች? ልጄ ነው። ያንቺ ልጅ ነው? ከኔ የመጣሽው? ከሆሳና። ሆሳና። ከሆሳና ነው የመጣሽው? መጀመሪያ አዲስ አበባ ነበርኩኝ። የት ሰፈር? አለም ገና። አባ ኢየሱስ። ስንት ልጅ አለሽ? 4። ለኮቫኖስታ ቁሚልኝ እስቲ። ለስንት ነው የመጣችሁት? 6 ሆነን ነው የመጣነው። ባለቤቴና እኔ 4 ልጆች። የት አለ? ምን ናት? ባለቤቴ ናት። ያንተ ባለቤት? አዎ። የት ነው የምትኖረው? ዓለም ገና። እሷ የምትኖረው ሆሳና። ሆሳና። ቅድም ምን ብያቸዋል? ከዛስ? ሆሳና ነው የምትኖረው እሷ? አዎ። ስንት ልጅ አለ? 4 ልጆች። ስራው ድንቅ ለአንተ ምንድን ነው? ልጄ ነው። ልጅ ነው። በደንብ ስሙኝ። ከትዳሩ ምን አርጎታል ብያለሁ? አርቆት ምትኖረው እውነት ነው። በቅርብ ቀን የሞተች እናት ያለው እውነት ነው። ያንቺ እናት? አዎ እናቴ ነች። ከትዳርህ ሊያለያይ ነው። ሌላ ህይወት ውስጥ እንድትገባ እግዚአብሔር በማይከብርበት መንገድ እግሮች ሲሄዱ ነው ማየው። ሁለተኛ ድሬዳዋ ምድር ያለው በፊት የነበርኩበት ኤቫስ ኦማ ወይኔ ድሬዳዋ ምድር አይና የተደገመ ድግምታ ያለው። ከዛ በኋላ አዲስ አበባ ዓለም ገና፣ ከዛ ሆሳና። ድሬዳዋ ምድር የተደገመበትን ሰው ከዚህ በፊት አማየው ፍቃዱ የሚል ስም ያለው። ወይኔ ምን አለ አንድ ሰው ጮሆ አሜን ቢለኝ። ትክክል ነው። ስሜ ነው። ስሜ ነው። ፍቃዱ ነው ስም? አዎ ስሜ ነው። ፍቃዱ የአባት ስም ዱኖ ነው? አዎ አባ የመጀመሪያው ፍቃዱ እንዲሞት፣ ሁለተኛው 3 ልጆች በአንድ ጉድጓድ እንዲቀበሩ፣ አንድ ልጅ ብቻ እንዲቀር። ድንቅ ስራው የሚል ስም ያለው። ሁለተኛ ኢሳያስ የሚል ስም ያለው። ትክክል ነው። የመጀመሪያ ልጅ ኢሳያስ። ሶስተኛ ቤተልሔም የምትባል ያለው። አዎ ልጄ ናት። ተከታዩዋ አጆራ ማካስቴቤ ምን አለ አንድ ሰው ጮሆ አሜን ያለኝ። ዋው አባ ምን ደበራ አባ። አንተ የምትኖረው ዓለም ገና። አዎ ካንተ ጎረቤት አይሻ የምትባላለች አለች። አዎ አለች። ሄኖቫ ሲያከቫ ሮቬኖን ታሪያኖቦ ምን አለ አንድ ሰው ጮሆ አሜን ቢለኝ። ውጡልኝ፣ ወደዚህ ጋር ኑ ውጡልኝ። ዋው አያችሁ፣ አገኘኝ አምላኬ። መተህ ታውቃለህ ከዚህ በፊት? በጭራሽ። ዛሬ ገና ነው የመጣው። በስንት ፍለጋ ነው እዚህ የደረስነው። አላባ አድረን የደረሳችሁት። አዎ ታውቀኛለህ እኔን? ኧረ በጭራሽ። ተገናኝተኝ ታውቃለህ? አላቅም። ውጣ ና እስቲ ተነሳ። አንተን እያየው
በሱካር በሽታ እንዲሞት ሰይጣን ህመም ያስቀመጠበትን ሰው ያለው ይሄ ህመም የተቀመጠበትን ሰው እያየው ዞአይ ምድር ያለው ከዛ የቡታጅራን መንገዳይና ቆሼ የሚባልበት ስፍራ ያለው ቆሼ የሚባልበት በሱካር በሽታ ቆስሎ በስብሶ ይሙት ተብሎ የተደገመበትን ሰው ሁሴን የሚባል ሰው ያለው ራሴ ነኝ። ከኔ መጣው ከቆሼ አረ ወይኔ አንድ ሰው ምን አለ ጮኸ አሜን ቢለኝ። ስኳር ህመም ሰይጣን በውስጥ ከቶ ሰውነት በስብሶ እንዲሞት የአባቶቼ አምላክ እግዚአብሔር እንደዚህ ብሎኛል፣ የተመከረውን ክፉ ምክር አፈርሳለሁ፣ ልጄን ጠላት ካዘጋጀው ሞት አስመልጠዋለሁ። አሜን። ውጣልኝ ወደዛ። ቆሼ ማለት ከቡታጅራና ከዝዋይ መካከል ነው። ልክ ነው። የት ነው አንተ የምትኖረው? ሆሳና። ሆሳና። እስቲ ተነሳ አንተ። ምን በሽታ ነው ሊያስቀምጥብህ ያልኩት? ሱካር በሽታ። ሱካር። የእናንተም ቤተሰብ ሰይጣን በሱካር ሊጨርስ ነው። አጎቴ በሱካር ነው የሞተው። አሁን እናንተ ቤተሰብ ምን እያያዛቸው ነው? ሱካር። አጎት ማለት የአባት ወንድም የአባት ወንድም ነው በሱካር የሞተው ገና 10 ምናምን ቀን። ይሄ የሞት መንፈስ አንተ ተስፋ የምታረገው ስጋት ያለው ለአባት እህት ልጅ ነው። ሰይጣን ግን አንተን ሊገድል ነው። ሁለተኛ አልንቀሳቀስ ብሎ የተቀመጠ ገንዘብ ይዞ የተቀመጠ ቤት ያለው። ሶስተኛ በመኪና አደጋ እገለዋለሁ በበሽታ አስተኛዋለሁ የሚል የተሰራ መንፈስ አሰራር ሲስተም እያየው የእናንተም ቤተሰብ በሱካር እንዲሞቱ ይሄ አንድ አባት ያለው አባት አይና ከዛ የአባት አባት ያለው ጫኬቦ የሚባል ሰው አያቴ ነው። ቾፋንታ ረበሻቦ ያንተ ጭንቀት የአባት የወንድም ልጅ ህመም ነው። የአባት ወንድም ሞቷል። ከዛ በኋላ ያንተን አባት አይና ኤርጃቦ የሚባል ያለው አባቴ ነው። ቫስታ ለኮቬኖሶ ምን አለ አንድ ሰው ጮሆ አሜን ቢለኝ። አሜን። የምን በሽታ? ሱካር። ተነስልኝ። አንተን እያየው አንድ ብላቴና ሕፃን ልጅ ያለው ሱካር ሰይጣን ያለው ልክ ነው። አንድ ልጅ ሱካር አለበት ተብሏል። ምን አለበት? ሱካር አለ ተብሏል። ሕፃን ልጅ ነው። ኢየሱስ ጌታ በኢየሱስ ልክ ነው። ይሄ ካንተ አባት ዘር የሚመጣ መርገም ነው። አንድ አያት ግዳ ነው። ቶራማን ቶራ ካስታዲ ወይኔ ያንተ ቤተሰብ አጠቃላይ ሙስሊም ናቸው። ሙስሊም ነው ዙሪያ ሁላቸው። የዳነ ሰው አንተ ብቻ ነህ? እኔ ብቻ ነኝ። በአንተ ምክንያት ቤተሰቦችን እወርሳለሁ፣ ልጅን አሁን ፈውሳለሁ። አሜን። በማ ምክንያት ይፈወሳል ስለው ሄሬጎ የሚባል ስም ያለ። አሜን። ምን አለ አንድ ሰው ጮሆ አሜን ቢለኝ። አሜን። ከሄሬጎ ደበሶ ላይ ዛሬ መርገም ተሰበረ። አሜን። ሄሬጎ ደቢሶ ልክ ነው። ሄሬጎ ደቢሶ ናውጣ ልክ ነው። ውጣልኝ እዛ ጋር ወይኔ። እስቲ ተነስ። አንተን እያየው ህይወትን ቻሌንጅ የሚያደርግ አንድ ስም ያለው ይሄን ስም እያየው አንድ እናት ያለው ይሄ መንፈሳዊ ዓለም ላይ ነው። መንፈስ ዓለም ላይ የተሰራ አሰራር ነው። ይሄን ስም እያየው ተገኔ የሚል ስም ያለው ስሜ ነው። ኢየሱስ ያድናል። ወይኔ ይሄን ሰው እያየው ሆሳና የሚባል ምድር ያለው አገሬ ነው። ከሆሳና ምድር ወጣልና ገጠር ደግሞ የአባት ቤተሰብ ያለበትን ያለው ይሄን እያየው ተመስገን የሚባል ሰው ያለው አባቴ ነው። ተመስገን። ኢየሱስ ያድናል። አረ ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ከዛ ታደለች የምትባል ሴት አለ። እናቴ ናት። ታማ ያለች ኢየሱስ ትልቅ ነው። አሁን ተፈወሰች። ኢየሱስ ስም አሜን። ውጣ እዛ ጋር ጋባራንዶ ሶባ ኢላቬኖ ሲያፕረቬ
ምን አለ አንድ ሰው ጮሆ አሜን ቢለኝ። ወይኔ አያችሁ፣ መሬት ላይ ተደፋ። አያችሁ ሲያለቅስ እዩት። ወይኔ ያለ ጊዜ እናትን ሊገድል የመጣ መንፈስ። እኔ ለሷ ብዬ ነው የመጣሁት እዚህ የመጣ መላቅም በቻናላ ያለው ግን በዩቲዩብ ለሷ ብዬ ተደብቄ መጣሁ። ወደዚህ ይሄተነች ያወቀችው ነገሩን ፎቶ ከሷ ቴሌግራም ወስጄ የታጠበ ካለ ስላት አይደለም የታጠበ ሳይሆን እኔ ጋር ያለውን ውሰድ ምናምን ብለ በሷ ምርቃት ጊዜ የተነሳችውን ፎቶ በኔ ስልክ ላከች። ይኸው የኔ ጌታ ዛሬ ቀደመለ። ምን አለ አንድ ሰው ጮሆ አሜን ያለ። ስክሪን ሴቨር ላይ አድርገ ነው። አዎ በሱ ላይ አድርገ ነው መጣሁ። ለእናት ብለህ ተደብቀን የመጣው ጌታ ዛሬ ቀደመለ። አሜን። ምን አለ አንድ ሰው ጮሆ አሜን ቢለኝ። ከአባታ አባት የሚመጣ መርገም አንድ በቀለ የሚባል ሰውዬ አያቴ ነው ዛሬ ተሰበረ። የሞት ጉልበት አሁን ተሰበረ። አሜን። አሁን ተሰበረ። አሜን። ኢየሱስ ያድነ። ወይኔ አይዞ አይዞ። ቆይ የት ነው የምትኖረው? ሆሳና። ሆሳና። ከሆሳና ወጣ ያለ ምድር አያለው። በበሽታ ምክንያት ያንተን ቤተሰብ ሊጨርስ ያለ አውሬ ከሆሳና ወጣ ያለ ምድር ሊሳና ያለው። አዎ ሊሳና ነኝ። አሜን ኢየሱስ አሜን። ያንተ ቤተሰብ ባለቤት ታማሚ፣ ልጅ ታማሚ፣ ወንድሞች ታማሚ፣ መንታዎች ታማሚ። አዎ ልክ ነህ። የታመሙ ቤተሰቦች ያለው መንታ ወንድሞች እነሱም ታማሚ ናቸው። ሊሳና ምድር እያየው አንድ አወቀ የሚባል ሰው አባቴ ነው። ጃቫኖሳ ወይኔ አሜን። አረ ምን አለ አንድ ሰው ዘሎ አሜን ቢለኝ። አሜን። ካና ሶቫ አሜን። ዊላኖ ፕሬቬኒያዶቮ ወይኔ አሜን። ጭንቀት፣ የልጅ ጤና፣ ባለቤት ታማሚ፣ ወንድሞች ታማሚ፣ ቤተሰብ ታማሚ። አዎ ልክ እግዚአብሔር አሁን በልጄ ምክንያት ሊሳና ምድር የተሰራውን የክፉን ስራ፣ ሁለተኛ ከዘር የሚመጣውን መርገም፣ ሶስተኛ የበሽታን ኃይል አሁን አነሳለሁ አለ። አሜን። ጌታ ሆይ በማ ምክንያት ታነሳለህ ብዬ እግዚአብሔርን ስጠይቀው በደሳለኝ ምክንያት አነሳለሁ። አሜን። ስሜ ነው። አሜን። አሜን። ወይኔ ኧረ ጴንጤ ተኝታችኋል። በጌታ በኢየሱስም ዛሬ በእናንተ እዚህ በመምጣት ምክንያት ዘሮቻችሁ ይፈታል። ኦርቶዶክስ ነው። ከዛ ያለበት ከተማ ዓለም ጤና የሚባልበት ከተማ ያለው አንተንም ሊገድል እህትንም ሊገድል ለምን ተነሳ? እኔ ከዓለም ጤና ነው መጣው። ወላይታ ምን አለ አንተ? ቤተሰብ ይዘናችሁ ወላይታ ላይ ምንድነው ሃይማኖትህ? ኦርቶዶክስ። ዓለም ጤና ነው የምትኖረው? አንተን አይና እጅህ እንዲቆረጥ። እጅ የሚቆረጠው ደግሞ በራስህ እጅ ነው። ሶስቱንም ጣትህን እንድትቆርጠው፣ መጠጥ እንድትጠጣ። አንተን እያየው እኔ የማየው በመንፈስ ዓለም ስጋ ቤት ውስጥ አያለሁ። ትክክል። ምን ውስጥ? ስጋ ቤት። ምን እንደምትሰራው? ስጋ ቤት የምሰራው። ወይኔ ኧረ ወይኔ! ሶስቱ ጣቱ በራሱ እጅ ሰክሮ እንዲቆረጥ አዋጅ የታወጀበትን ሰው እያየው ታምሩ የሚል ስም ያለው ዛሬ አዋጅ ፈረሰ። ኧረ ወይኔ! ወላይታ ምድር እያየው አንድ ሰው ያለው፣ ቀጥሎ ሌላ አንድ ደግሞ የሞታ ያለው ኦሽኔ የሚባል ሰው ያለው። ይሄ አያቴ ነው። አያት ነው። ዛሬ ከውጭ ዘር የሚመጣ መርገም አሁን ተሰበረ። አሜን። ምን አለ በደንብ አሜን ብትላይ። አሜን። ውጣልኝ እዛ ጋር። አሁንም ሌላ በሽታ ያለው ሌላ በሽታ ማየው በበሽታ አባት ሊገድል ይሄ በሽታ ኪንታሮት አያለው። ሳውዝ አፍሪካ ምድር ኪንታሮት አያለው ታማሚ።
አባት ላይ ኪንታሮት ያለው ነርቫ ያለው ይሄ ሞት 4 ቀን ነው። አባትና ልጅን ለመግደል ሐዘኑ የሚሆነው አንገጫ የሚባልበት ከተማ ነው። ይሄን የተሰራ መንፈስ አሰራር የሞትን ጉልበት እያየው ሁለተኛ ሳውዝ አፍሪካ ነው ማለት አንገጫ ምድር ሞት የሚሆነው የመጀመሪያ አባት ላይ ነው። ይሄን አባት እያየው ክፍሌ የሚባል ያለው ረወይኔ ወይኔ ምን አለ አንድ ሰው ጮሆ አሜን ቢላይ። ፋዘር ለምን ያለቅሳሉ? ቆመው ለምን በሽታ አሰቃይቷቸው? ፋዘር አማርኛ ይችላሉ? አዎ። ከኔ መጡት አንገጫ ማን ነው ስም? ክፍሌ ኃይሉ። ወይኔ ይኸውላችሁ ደግሞ የምትኖረው አንገጫ ነው። ከዚህ በፊት ለሕክምና አዳማ የሚባልበት ከተማ ሄዳል? አዎ። ወይኔ አማርኛ አዎ። ታክሜ መጥቻለሁ። የት ሀገር? ናዝሬት አዳማ። አዝሬት አዳማ። አዎ ለሕክምና ሄዷል? ለሕክምና ሄዷል። ይሄ ሰውዬ የሚታመመው ምኑን ነው? መጀመሪያ ኪንታሮት ያስቸግረው ነበር። አሁን ነርቭ ተብሎ አሁን ነርቭ ነው። አዎ መድኃኒት ይጠቀማል። ሳውዝ አፍሪካ ምን አላችሁ? ወንድሞቼ አጎቶቼ ያሉ። የት? ደቡብ አፍሪካ። ከልጆቹ መካከል እንደገና ኪንታሮት የሚታመም ልጅ ያለው? አዎ ታላቅ ወንድሜ አለ። የት ነው ያለው? ደቡብ አፍሪካ። ወይኔ እንደገና ሌላ ሞት የተደገሰበትን አንድ ልጅ ያለው ከዛ ደርቤ የሚባል ያለው ወንድሜ ነው እሱ። ወይኔ እግዚአብሔር ዛሬ እዚህ ስፍራ ላይ ተቀምጠን ሆሳና ላይ ሞት ይሻራል። ሳውዝ አፍሪካ ላይ ሞት ይሻራል። ቆሼ ላይ ሞት ይሻራል። ሊሳና ላይ ሞት ይሻራል። አዲስ አበባ ላይ ሞት ይሻራል። ድሬዳዋ ላይ ሞት ይሻራል። አዳማ ላይ ሞት ይሻራል። ሐረር ላይ ሞት ይሻራል። አዋሳ ላይ ሞት ይሻራል። ዓለም ጤና ላይ ሞት ይሻራል። ወላይታ ላይ ሞት ይሻራል። አንድ ሰው ለኔ ነው ያለ ዘሎ አሜን። አቤት ኢየሱስ። ሁሴን አሁን አዋጅ ተገለበጠ። መቼ? አሁን አዋጅ ተገለበጠ። አሜን። አስጠጋልኝ። ደርቤ ምን ነው? ወንድሜ ነው። ሁለተኛ ሌላ አንድ ደግሞ አያለው የተደገመ ድግምታ ያለው እዚህ ሰው እጅ ላይ ፎቶ አያለው። ይሄን ፎቶ እያየው ያማየው ያንቺን ፎቶ ነው። ያንቺን ፎቶ እያየው ይዲዲያ የሚል ስም አያለው። አዎ የኔ ስም ነው። እግዚአብሔር ዘሮቹን ነፃ አወጣለሁ። ወዲህ ተካፈል እንጂ ወደዚህ ዘሮቹን ነፃ አወጣለሁ። አሜን። በማምክንያት አንተንም የማየው ዋጋ የከፈለ ሰው ያለው ከዛ ሞት የተደገሰበትን ሳውዝ አፍሪካ ከሞት ያመለጠ ሰው ነው ማየው። አዎ እኔ ነኝ። የት ነው ከዚህ በፊት የኖርከው? ሳውዝ አፍሪካ። ከሞት ያመለጠውን ሰው ሳውዝ አፍሪካ እያየው የእግዚአብሔር ጥበቃ የሆነለትን እግዚአብሔር ያሻገረውን ሰው እያየው የማየው አንተን ነው። አንተን እያየው ተስፋዬ የሚል ስም አለ። አሜን እኔ ነኝ። ናካ ሮቤን አስቶ አረ ምን አለ አንድ ሰው ጮሆ አረ ጴንጤ አትተኛ በደንብ አሜን ብለው ሰዳት ማኮራዲያቶስ ያባ አቬኖስ ፓቪዶቮ ሃሌሉያ በደንብ ጩና አሜን ብለው ሰድባ። ወይኔ አያችሁ አያችሁ ወንድሜን ገሉ ይኸውላችሁ ይዘው እንደማልተገኘም ግን ወይኔ እያችሁ ሰይጣን መንገድ ላይ ሰው ሀገር ዘር ወገን በሌለበት ሊያስቀረው። ሁለተኛ ገንዘብህ እንዳለ በሰዎች እጅ ነው ያለው። ወስዶ ካልግለዋሉ። እግዚአብሔር አንድም ሳይቀር የተበላው የድካም ዋጋ ይተፋል አለ።
ይተፋል ይተፋል። ዋው አንተ ቅን ሰው ነህ። ለሰው በጎ ሐሳቢ ለሰው መልካም የምታረግ ግን መልሰው በጎ የሰራላቸው ሰዎች ያንተ ጠላቶች ናቸው። ኢየሱስ ደረስክልኝ። በቤተሰብህ የተጎዳ በራስህ አባቴ የሰጠውን ቤት ይርዊጥ አልፈልግም ብሎ አባረረኝ። አባትህ አያችሁ ቤቱን አባረረ። ተከራይቼ ነው የምኖረው። ከቤት አባረው። አያችሁ እሱም ማውቀው አይደለም ስለሚጠጣ ሰይጣን እንደዚህ አደረገው እኮ። ይሄ መንፈስ እኮ ነው። ይኸውልህ ወድቆ እግር ላይ ያስገባሃል። አሜን 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 ኢየሱስ በቤተሰቡ በገዛ ትላንት በጎ ያረገ የረዳቸው ያገዛቸው ቤተሰቦቹ ወንድሜ ለአንተ አንድ ጥይት ነው የሚሆነው ከዚህ ሂድ ብሎ አንድ በመኪና ጉዳይ ተጣልተን ለአንድ አንድ ጥይት ነው የሚሆነው። እስካሁን እንትና እኔ ይቅር ብያለሁ። ሙሉ ቤተሰቦች ከዚህ በኋላ ፈጥነው እጅ ይሰጣሉ። አሜን። ካንተ ጋር እርቅ ያደርጋሉ። አሜን። ካንተ ጋር ይስማማሉ። አሜን። እግዚአብሔር ካንተ ጋር እንዳለ በሰዎች መካከል ትላም በገፉ እንደ ምናምን በቆጠሩ ምድር ላይ እንደገና ይመሰክራሉ። አሜን። ኢየሱስ ዮፍታሔን የጠሉ ቤተሰቦቹ ናቸው። ዮፍታሔን ያሳደዱ የገዛ ወንድሞቹ ናቸው። ነገር ግን በተጨነቁ ጊዜ ዮፍታሔ ሆይ አሉ ና እንዋጋም ዘንድ ና ብለው አሉት። እሱ እንዲህ አላቸው፣ የጠላችሁኝ ከአባቴም ቤት ያሳደዳችሁኝ ዛሬ በተጨነቃችሁ ጊዜ ለምን አላቸው። ለምን በእኛ ላይ አለቃችን ትሆናለህ አሉት። የገፉ ወንድሞች ራሳቸው ላይ ይሾሙሃል። አሜን። በቤታችሁ ላይ ይሾሙሃል። አሜን። ከወንድሞች መካከል ይሾሙሃል። አሜን። ያከብሩሃል። አሜን። ና አሉት። ና በላያችን አለቃችን ሁን አሉት። አንተ የምትለውን እንሰማለን እናደርግላለን አሉት። አሜን ትላላችሁ? ሃሌሉያ። ኤው በኢየሱስም በገፉ ሰዎች መካከል እግዚአብሔር ራስ አረጋለሁ። አሜን። አያችሁ የገዛ ወንድሙ በንብረት ምክንያት ምን አለው? ለአንተ አንድ ጥይት ይበቃል። አቤት እግዚአብሔር የተቀባ ሰው በምድር ያብዛ። አሜን። የተቀባ ሰው በምድር ይብዛ። ቆይ ስሙኝ፣ አውቃለሁ እኔ አታውቃኝ። እዚህ ስፍራ ላይ ያላችሁ ሰዎች አውቃችኋለሁ። ስማችሁን ለኔ ነግራችሁኛል? አልነገርንም። በእግዚአብሔር ፊት አልነገርንም። ተው አልነገርንም። ማን ነገረኝ? ለኔ አረመና እዚህ ስትገቡ የተመዘገባችሁት ነገር አለ? የለም። ጽፋችሁ የሰጣችሁት ወረቀት አለ? የለም። እዚህ ግቢ ስትገቡ ስማችሁን የጠየቀ ሰው አለ? የለም። ማን እያወራ ነው አሁን? እግዚአብሔር ያው ካለ እዚሁ በህዝብ ፊት ተናገር። ስማችሁን ከነገራችሁኝ ማንነታችሁን ከነገራችሁኝ ለኔም ቢሆን ለሌላ ሰው የነገራችሁት ካለ በህዝብ ፊት ተናገሩ። አለ ሰው በእግዚአብሔር ፊት የለም። ይሄን የሚያወራኝ ማን ነው? ለኔ እግዚአብሔር። አሁን ስራችሁን እየሰራ ነው አይደለም? እየሰራ ነው። ከመሄዳችሁ በፊት ነገር ውብ ሆኖ ይጠብቃችሁ። አሜን። ተስተካክሎ ይጠብቃችኋል። አሜን። አምሮ ይጠብቃችኋል። አሜን። ይኸውላችሁ እነግራችኋለሁ፣ ሰምሮ ይጠብቃችኋል። አሜን። ሁላችሁም አንድ ደቂቃ ለነዚህ ወንድሞቼ እዚህ ስፍራ ላይ ጌታ ለጠራቸው ወንድሞቼ ስሙኝ። ደሳለኝ፣ ተገኔ፣ ሄረጎ፣ አቤት። ተስፋዬ፣ አቤት። ታምሩ፣ አቤት። ሁሴን፣ አቤት። ፍቃዱ፣ አቤት። ስሙኝ፣ በደንብ ስሙኝ፣ በደንብ ስሙኝ። የብዙ ሰዎች ታሪክ አሁን ነው የሚቀየረው። አሜን። ለነሱም ለልጆቻቸውም አሁን ቃል አወጣለሁ። አንድ ጊዜ እኔ መሬት ይዤ ስጸልይ እናንተ ብቻ እጅ ዘርጉልኝ ወደ እነሱ። አሁን በእነሱ እዚህ መገኘት ምክንያት ኤው 100 አለቃው በኢየሱስ ፊት ሲቀር ከመሄዱ በፊት እቤት ታሞ ያለው ልጁ ተፈውሶ ነው የጠበቀው። አሜን።
አሁን ቃል አወጣለሁ። አሜን ከዚች ማይክሮ ሰከንድ ጀምሮ አባቴ ሆይ ጸልያለሁ። አሜን እነሱ እዚህ ሳሉ እዚህ ይናገራል። አሜን እቤት ያለ ዘር ከታሰረበት አሁን ይፈታ። አሜን አገር ውስጥም ከአገር ውጭም ያለ ወንድም እህት፣ ልጅ፣ ትዳር፣ ቤተሰብ ቤተሰብ የአባት የወንድም ልጅ ከታመሙበት ከማንኛውም ብላቴናዎች አገር ውስጥም ከአገር ውጭም ያሉ የነሱ የሆኑ ዘራረግ ከታሰሩበት ነገር አሁን የተፈቱ ይሆኑ። አሜን ነፃ የወጡ ይሆኑ። አሜን ከተያዙበት ነገር የተላቀቁ ይሆኑ። አሜን አባ ይሆኑ። አሜን የታመመ በዘራቸው እንዲፈታ ጸልያል። አሜን የታሰረ አሁን እንዲፈታ ጸልያል። አሜን ከማንኛውም ነገር እንዲድን ጸልያል። አሜን ስራ የሌለው ስራ እንዲያገኝ ጸልያል። አሜን ታሞ በቤት ውስጥ የተኛ ከህመሙ እንዲፈወስ ጸልያል። አሜን ያላገባ በትዳር እንዲባረክ ጸልያል። አሜን አባ በሰው ሀገር የሚንከራተት ከእንግዲህ በሚያደርገው ለውጥ እንዲያይ ጸልያል። አሜን ጤንነታቸው ይስተካከል። አሜን የተበላ ነገራቸው አሁን ይመለስ። አሜን የታሰረ ነገራቸው ይፈታ። አሜን በሰውነታቸው ጠላት ስም ሰጥቶ ያስቀመጠው የህመም ጉልበት አሁን ይነቀል። አሜን አርነት ይውጡ። አሜን ሌላ ሰው አድርጋቸው። አሜን ኃይል ይገለጥ። ታምራት ይሁን። አሜን ይህን ዘይትና ይህን ውሃ ይዘው በሚገቡበት ቤት ሰላም ይግባ። አሜን በረከት ይግባ። አሜን ጤንነት ይግባ። አሜን ሞገስ ይግባ። አሜን ጸጋ ይግባ። አሜን ክብር ይግባ። አሜን ብዙ ምርኮ ይግባ። አሜን የቤተሰባቸውን ሰላም የማይወድ እባብ አሁን ይታረድ። አሜን ደማቸውን ሊያፈስ ያለ ጊዜ ሊገላቸው የወጣ አዋጅ የተገለበጠ ይሁን። አሜን ነገር ይስተካከል። አሜን አስገርም። አሜን ሆኖ እንዲያመሰግኑ እድል ስጥ። ስለምታረግ ባረኩ። አሜን we pray አሜን in Jesus name። የትኛው ነው? ይሄኛው ታውቀዋለህ አንተ? ያለርኩት ቦታ የለም፣ ያለርኩት ነቢያት የለም። ዛሬ ታያለ፣ እሺ። መጀመሪያ ትጠራለ። አቤት ኢየሱስ! ስሙን ራሱ እዚህ ነው የሰማሁት። አሁን ነው የሰማው የሱን ራሱ እንጂ አልተዋወቀው። አሺያ የምትባለው ደግሞ ደውላላት አለች እዛው ለሱ። አዎ እኔ እዚህ ነው የሰማሁት። አቤት ኢየሱስ! አሜን። ገና አንተ እኮ ለዚህ ለሻሸመኔ አይደለህም። አሜን። የተቀባው ለዓለም እኮ ነው አንተ። አሜን። አረ ለዓለም ነው የተቀባው። አሜን። በጣም ወድሃለሁ እኮ አንተ። አሜን። እኔ በዩቲዩብ እኮ አላንተም ማየው ነገር የለኝም። አሜን። አሜን። እግዚአብሔር ቀብቶ ያስነሳ። አሜን። እውነቴን ነው የምልህ ሻሸመኔዎች፣ እባካችሁ ይህንን ሰው ተቀበሉ። ኧረ ሰው የለም። እባካችሁ እግዚአብሔር አንተን ስለሰጠን አሜን። እኔ ከሩቅ ቦታ ነው የመጣሁት። በእውነት ነው የሚወድህ አንተ ላይ ያለ ጸጋ አሜን። ጨምሮ እግዚአብሔር አሁንም ይጨምርልህ። አሜን። አሁንም ይጨምርልህ። አሜን። ያው አሁን አንተ ታወራውን አይደለም አይን የሌለውን አይን የተወለደውን እግዚአብሔር በአንተ አይንን ይሰጣል። አሜን። እግዚአብሔር በአንተ ጆሮን ይሰጣል። አሜን። እግዚአብሔር ታምራቶችን በአንተ ያደርጋል። አሜን። ተባረክ። አሜን። ባረክ። አሜን። ባረክ። አሜን። ባረክ። አሜን። ግሎት ይባረክ። አሜን። በጣም ወዳለሁ። አሜን። 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 ለጌታ ክብር። ቆይ አያችሁ፣ ሊስትሮ ቦታ ነው ያልከኝ። ሊስትሮ ቦታ ተገናኝተን ያልሄድኩበት ነቢያት የለም ስሜን እግዚአብሔር አያውቅም ወይ ብሎ ሲል የመጀመሪያ ይጠራል አልከው። ለአንተ ግን ስምህን አልነገረም። ማን ነገረ ታዲያ? አሁን ኢየሱስ ጌታ ነው። ባካችሁ አያችሁ ያለው ያው አንዳንድ ሰው ሰልችቷላ ብዙ ቦታ ሄዶ ያልሄድኩበት ነቢያት የለም እግዚአብሔር ስሜን አያውቅም ወይ ብሎ ሲለኝ እግዚአብሔር ዛሬ መጀመሪያ አንተን ይጠራል ብዬ አልኩት። ይሄ ሰውዬ ራሱ ሌላ ነብይ ሆኗል።
እኔ ዛሬ ነው እሳቸውንም አየው። መተህ ታውቃለህ ከዚህ በፊት? አንተስ ዛሬ የመጀመሪያ ነው? ገና የመጀመሪያ ነው። ገና የመጀመሪያ። ጌታ ብቻውን ብርቱ ጌታ ነው። አሜን። እግዚአብሔር ሆይ በሚገባበት ስፍራ ሁሉ ፈውስ አብሯቸው ይገባል። አሜን። ጸጋ አብሯቸው ይገባል። አሜን። ክብርህ አብሯቸው ይገባል። አሜን። ህልውና አብሯቸው ይገባል። አሜን። በረከት አብሯቸው ይገባል። አሜን። ጤንነት አብሯቸው ይገባል። አሜን። አሜን። ክብር አብሯቸው ይገባል። አሜን። እውቀት አብሯቸው ይገባል። አሜን። ደህንነት አብሯቸው ይገባል። አሜን። ጤንነት አብሯቸው ይገባል። አሜን። ህልውና አብሯቸው ይገባል። አሜን። ታምር ይሁን። አሜን። ጸለይ። ደስ አለኝ። እንካ ይሄን ለወንድሞቼ ያዝ። ይሄን እንካ አንተ፣ ይሄ አንተ ነው። ተደብቀ የመጣው ቆይ ምንድነው ሃይማኖት ያንተ? እንቴ ነኝ። ታዲያ ምን አስደበቀ? እንካ ይሄ ለማዘር ነው። እንካ ያዝ። ይሁን እሱ ራሱ ስፖርት ነው። ሄሬ ፈውስ ቤት ገባ። ተሱሽ እንካ እንካ ያዝ። ይሄን ወስደህ ቤቶች ቦታዎች ላይ ድፋ። ወስደህ በደስታ ነው የሚወጣው። ወስደህ ድፋ። ይሄን በውድ ይሸጣል። እሺ ሁሴን ፍቃዱ የዱኖ ልጅ እሰይ፣ አንቺ ድሮ በረኛ ነበርሽ። ይዲዲያ እንኪ ለፋዘር ደረሰ። ለሁሉ ሰጠው።